የምንወደው ዘማሪ በረከት ተስፋዬ መዝሙሩ አንድ ቁጥር ሙሉ በሙሉ ስህተት መሆኑን ለመናገር በመጽሐፍ ቅዱስ መሰረት ስህተት መሆኑን ለመናገር ነውና በረከት ተስፋዬን ለማረም የሚበቃ ሰው ሆኜ አይደለም። በእውነት ትልቅ አገልጋይ ነው በረከት ተስፋዬ። እኔ ማርመው ሰው አይደለም። ነገር ግን በዚህ ምድር ላይ መጥተው መላእክትም የእግዚአብሔር መላእክትም መጥተው ቢዘምሩ መዝሙራቸውንም ሆነ ስብከት ቢኖር ስብከቱን በእግዚአብሔር ቃል መዝኜ ስለሚወስድ በእግዚአብሔር ቃል መዝኜ ስለሚቀበል ከዛ አንጻር ነው ይህንን የሚናገረውና የበረከት ተስፋዬ ተወዳጅ መዝሙር አለ። ያም እንደ ኢየሱስ በምድር ላይ ፈልጌ ያጣው እሱን መሳይ የሚል መዝሙር ላይ ሰው ሁሉ ንጹሕ ነው፣ እኔ ግን ቢቆሽሽ በምድር ላይ እኔ ብቻ በኃጢአት ቢበላሽ መሞት የሚገባኝ እኔ ብቻ ቢሆን ኢየሱስ ለብቻዬ ይመጣልኝ ነበር የሚል መዝሙር ነውና ስንኝ ቁጥር ነውና ይሄ ቁጥር ሙሉ በሙሉ ስህተት። ሰው ሁሉ ንጹሕ ሆኖ በኃጢአት የተበላሸው ሞት የተገባኝ እኔ ብቻ ቢሆን ኖሮ ጌታ ኢየሱስ ክርስቶስ ለእኔ ብሎ አይሞትም። ፍቅር ስላልሆነ ሳይሆን ጨክኖብኝ ሳይሆን ፍትሐዊም ስለሆነ ለእኔ ብቻ ብሎ መጥቶ አይሞትም። እንዲህ አይነት ነገር መጽሐፍ ቅዱሳዊ ትምህርት አይደለም። እንደዚህ አይነት ፍቅር አይደለም መጽሐፍ ቅዱስ ውስጥ የምናገኘው ማለት ነው። ወንጌልን ስንናገርም ስንዘምርም መጀመሪያ ላይ ሰው ሁሉም ኃጢአተኛ መሆኑ አንድ እንኳን ጻድቅ እንደሌለ ያንን በመናገር ነው መጽሐፍ ቅዱስ የሚጀምረው። የሰው ዘር ሁሉ ተስፋ እንደሌለው በማረጋገጥ ነው የሚጀምረው። አንድ እንኳን በራሱ መጽደቅ እንደማይችል በደንብ ግልጽ አድርጎ በመናገር ነው የሚጀምረው። ሮሜን ስናጠና ሮሜ ምዕራፍ 1 ላይ አሕዛብ ሁሉም ኃጢአተኞች መሆናቸውን፣ በደለኞች መሆናቸውን፣ የጠፉ መሆናቸውን በደንብ አድርጎ ያብራራና ያረጋግጣል። ምዕራፍ 2 ላይ የሚመኩ አይሁዶች ሕግ የተሰጣቸው በመጠኑም ቢሆን ከአሕዛብ የተሻለ ጽድቅ ያላቸው የሚሞክሩ እነሱም ቢሆኑ በአሕዛብ ላይ የሚናገሩ የሚፈርዱ እነሱም ቢሆኑ ሁሉም ኃጢአተኞች መሆናቸውን ይናገራል። ምዕራፍ 3 ላይ በአንድ ላይ ደምሮ ሮሜ ምዕራፍ 3 ላይ ሁሉም ኃጢአትን ሰርተዋል እግዚአብሔርም ክብር ጎድሏቸዋል ብሎ ይላል። ሁሉም አንድስ እንኳ የለም ይላል። ጻድቅ አንድስ እንኳ የለም። እግዚአብሔርን የሚፈራ የለም። ሁሉም ኃጢአትን ሰርቷል ብሎ ይላል። ሮሜ ምዕራፍ 11 ቁጥር 32 ላይ እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግቶታልና ይላል። ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግቶታልና። ሁሉም ኃጢአተኞች መሆናቸው ከተረጋገጠ በኋላ ነው ኢየሱስ መሞት ያስፈለገው። አንድ ሰው ሕግን ጠብቆ ደክሞ ለፍቶ ሰርቶ ጽድቅን ማግኘት ከቻለ፣ መጽደቅ ከቻለ፣ ማሳካት ከቻለ፣ ሕግን መጠበቅ ከቻለ፣ ሌላኛው ደግሞ እንደፈለገ እየኖረ የሚቻለውን ነገር ሳያደርግ እንደፈለገ እየኖረ ጌታ ኢየሱስ ክርስቶስ ለዚያ ሰው መጥቶ አይሞትም። ፍትሐዊ አይደለም። አንድ ሰው ሰርቶ ያገኘውን ነገር ለሌላኛው ደግሞ በነፃ መስጠት ፍትሐዊነት አይደለም እና ጌታ ኢየሱስ ክርስቶስ ይህንን አያደርግም። ፍትሐዊ አይሆንም። እግዚአብሔር ፍቅር ብቻ ሳይሆን ፍትሐዊም አምላክ ነው እና ይሄ መዝሙር ይሄ ቁጥር ሙሉ በሙሉ ስህተት ነው። አንድ እንኳን ጻድቅ ቢኖር እግዚአብሔር ኢየሱስ ክርስቶስ መጥቶ አይሞትም ነበር። አንድ ሰው ሕጉን ጠብቆ ስርዓቱን ጠብቆ በራሱ መጽደቅ የሚችል ቢኖር ኖሮ ኢየሱስ መጥቶ አይሞትም። ፍቅር ብቻ ሳይሆን ፍትሐዊም አምላክ ነው። ፍትሐዊ ስለሆነ ነው። ፍቅር ብቻ ቢሆን ኖሮ እኮ በድለነዋል፣ አሳዝነነዋል፣ ያለውን አልፈጸምንም፣ አልጠበቅንም። ስለዚህ ዝም ብሎ ለምን ይቅር አይለንም ነው። ፍትሐዊም አምላክ ስለሆነ ሕጉ የሚጠይቀውን ሞትን ሞቶ ሊያድነን ነው። ፍትሐዊ አምላክ ስለሆነ ሕጉ የጠየቀውን ሞትን ሕጉን ያልጠበቀ መሞት አለበት። ስለዚህ ሕጉ የጠየቀውን ሞት በእኛ ምትክ ሞቶ ነው ያዳነን እና ሕጉ አሁንም ፍትህን ይጠይቃል። ሕጉ ለፍትሐዊነትን ይጠይቃል።
ያንን ፍትሃዊነትን አረጋግጦ ነው ፍቅሩን ያሳየን። እና ሰው ሁሉ ንጹሕ ሆኖ አንድ ሰው ኃጢአተኛ ቢሆን እኔ ብቻ ኃጢአት ሰርቼ ቢሆን ኖሮ በእውነት ነው የሚለው ጌታን ነው የሚለው ለእኛ ለእኔ ብሎ መጥቶ አይሞትም። እና ሰው ሁሉ ኃጢአትን ስለሰራ የመዳን መንገድ አንዲት ስለሌለች ነው፣ ተስፋ ስለሌለ ነው ክርስቶስ መጥቶ የሞተው። ሲጀመርም የሚቻል ነገር ቢሆን ኖሮ ራሱ ሕግን ጠብቆ መጽደቅ የሚቻል ነገር ቢሆን ኖሮ ራሱ አይመጣም ነበር። ማንም ባይጠብቅ እንኳን የሚቻል ነገር ቢሆን ኖሮ ማይቻል ስለሆነ ነው ጌታ ኢየሱስ ክርስቶስ መጥቶ በመስቀል ላይ መሞት የፈለገው። የሰውን ዘር ሁሉ ከሚጠፋ መጥቶ ራሱን ስለኛ መስዋዕት አድርጎ አቅርቧል። እና ፍቅር ይሄ ነው፣ ፍትህንም የያዘ ነው። እና ጀማሪ ዘማሪዎችን ብትሆኑ ነባር ትልልቅ አገልጋዮች መዝሙሮቻችሁን ሲዘምሩ መዝሙሮቻችሁን ለአንድ ወንድም ብታሳዩ ነገረ መለኮታዊ መረዳት ላለው ለቅርባችሁ ሰው አሳይታችሁ ብታሳርሙ። መዝሙር ቀላል ነገር አይደለም። ለዘመናት የሚቀመጥ ለትውልድ ሁሉ የሚተላለፍ መልእክት ነው። መዝሙር በየቀኑ የሚደመጥ ከአእምሮም ቶሎ የማይረሳ ለትውልድ የሚተላለፍ መልእክት ስለሆነ አንድ ጊዜ ስህተት ከተሰራ ያንን ለማረም ቀላል አይሆንም። በቀላሉ ማረም አይቻልም። ለዛ ጥንቃቄ ብታደርጉ ማለት እፈልጋለሁ፣ ብታሳርሙ ማለት እፈልጋለሁ። አደባባይ ወጥቶ ህዝብ ሁሉ ከሰማ በኋላ ያንን ማረም ከባድ ይሆናል፣ አስቸጋሪ ይሆናል።